ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ በዚህ ቪዲዮ ወቅታዊና ዓለም አቀፋዊ የስፖርት መረጃዎችን የምንነግራችሁ ይሆናል። በቅድሚያም ዋና ዋናዎቹን እንሆም። አርሰናልን ያሰከረው የሻምፒየንስ ሊግ ውጤት ያመጣው ለውጥ ምንድነው? የምናየው ይሆናል። የማንቸስተር ዩናይትድ አሰልጣኝ አሞሪሞ የበረኛውን ስህተት ለምን መሸፈን እንደፈለጉ እናየዋለን። የሞሐመድ ሳላህ በሊቨርፑል ቤት የቀጣይ እጣ ፈንታው ምን ይመስላል የሚለውን የምናየው ይሆናል። የ32ኛው የእንግሊዝ ፕሪሚየር ሊግ በዚህ ሳምንት የሚደረግ ሲሆን ስለሱም ዝርዝር መረጃዎችን ይዘናል። ስለዚህ ውድ ተመልካቾቻችን ቪዲዮውን ላይክ እና ቻናሉ ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ እያልን በቀጥታ በዝርዝር ወደምንመለከተው እናልፋለን። የለንደኑ ክለብ አርሰናል ከሻምፒዮንስ ሊግ ውጤት በኋላ ብዙ ነገሮችን እያስተካከለና እየቀየረም ይገኛል። ውጤቱን ተከትሎ አርሰናል የአሰልጣኝ ቡድን አባላቱን ኮንትራት አራዘመም። የሰሜን ለንደኑ ክለብ በመስከረም ወር የአሰልጣኝ ሚኬል አርቴታን ኮንትራት እስከ ፈረንጆቹ 2027 ማራዘሙ ይታወሳል። አሁን ላይ ደግሞ ለአርቴታ ውጤታማነት የላቀ አስተዋጽኦ ላላቸው የአሰልጣኝ ቡድን አባላት ከዋናው አሰልጣኝ እኩል የሚያቆያቸውን ኮንትራት ማስፈረም ችሏል። ሚኬል አርቴታ አርሰናልን ሲረከቡ ቡድኑ ከሻምፒዮንስ ሊግ ውድድሮች ርቆ በፕሪሚየር ሊግም እጅግ ደካማ ውጤት እንደነበረው ይታወሳል። ስፔናዊ አሰልጣኝ ባለፉት ዓመታት ክለቡን ወደ ፕሪሚየር ሊግ የዋንጫ ተፎካካሪነት የመለሰው ሲሆን ከአውሮፓ ሊግ ተወዳዳሪነትም ወደ ሻምፒዮንስ ሊግ ተፎካካሪነት አሳድጎታል። መድፈኞቹ በሻምፒዮንስ ሊግ ሪያል ማድሪድ ላይ ባስመዘገቡት ጣፋጭ ድል ሰሞን ለክለቡ ውጤታማነት የጀርባ አጥንት የሆኑ የአሰልጣኝ ቡድን አባላቱን ኮንትራት ማደሱ ለቀጣይ መነቃቃትን ይፈጥራል ተብሎ ይጠበቃል። በተጨማሪም አርሰናል ለሚቀጥለው የውድድር ዓመት ቅድመ ዝግጅት ወደ ሲንጋፖር ያቀናል ተባለም። የሰሜን ለንደኑ ክለብ ከውድድር ዓመቱ መጠናቀቅ በኋላ ወደ ደቡብ ምስራቅ ኤሲያዋ ሀገር እንደሚጓዝ ይፋ አድርጓል። በኢኮኖሚ ወደ ዳበረችው ውቧ አገር የሚጓዘውም በርካታ ደጋፊዎቹን ለማግኘት አያይዞም የንግድ ትስስር ለመፍጠር ነው ተብሏል። መድፈኞቹ በሲንጋፖር በሚኖራቸው ቆይታ የወዳጅነት ጨዋታም እንደሚያደርጉ ታውቋል። የማንቸስተር ዩናይትዱ አሰልጣኝ አሞሪሞ ከኦናና በላይ እኔ ስህተት ሰርቻለሁ በማለት ግብ ጠባቂያቸውን ተከላከሉ። ማንቸስተር ዩናይትድ በአውሮፓ ሊግ ወደ ፈረንሳይ አቅንቶ ከሊዮን 2-2 በተለያየበት ጨዋታ ግብ ጠባቂው አንድሬ ኦናና ውድ ዋጋ ያስከፈለ ስህተት ሰርቷል። ካሜሮናዊው ግብ ጠባቂ በያዝነው የውድድር ዓመት በተለያዩ ጨዋታዎች 8 የጎላ ስህተት የፈጸመ ሲሆን በፕሪሚየር ሊጉ ከየትኛውም ግብ ጠባቂ በላይ ቀዳሚ ያደርገዋል። ከምሽቱ ጨዋታ አስቀድሞም በቀድሞው የቀያይ ሰይጣኖች ተጫዋቾች ኒማንያ ማቲች በዩናይትድ ታሪክ ደካማው ግብ ጠባቂ ተብሎም ነበር። አሰልጣኝ ሩበን አሞሪም ከጨዋታው መጠናቀቅ በኋላ በሰጡት አስተያየት እኔ በአሰልጣኝነቴ ከመጣሁ ጊዜ አንስቶ ከኦናና በላይ ስህተት ሰርቻለሁ በማለት ስላቅና ማንጓጠጥ እየደረሰበት ያለውን ተጫዋች ተከላክለዋል። አክለውም በግብ ጠባቂው ላይ አሁንም ሙሉ መተማመን እንዳላቸው ያሳወቁ ሲሆን አሰልጣኙ ይህን ይበሉ እንጂ ለክለቡ ቅርበት ያላቸው ዘጋቢዎች እንደሚሉት ከሆነም ማንቸስተር ዩናይትድ በክረምቱ ዝውውር በስፍራው ላይ አማራጭ ማጤኑ አይቀርም ተብሏል። የሞሐመድ ሳላህ ቀጣይ በሊቨርፑል ቤት እጣ ፈንታው ተረጋገጠም። ሞሐመድ ሳላህ በሊቨርፑል ቤት እስከ 2027 የሚያቆየውን ኮንትራት ፈረመም። ግብፃዊው ተጫዋች በክረምት ውሉ ይጠናቀቅ የነበረው ሲሆን ክለቡን ሊለቅ ይችላል ሲባል መቆየቱ ይታወሳል። ቀዮቹ የክለባቸው ሌጀንድ የሆነውን ተጫዋች እስከ 2027 በመርሲሳይድ እንዲቆይ አድርገውታል። የ32 ዓመቱ ሳላህ በዘንድሮው ዓመት በሁሉም ውድድሮች ለሊቨርፑል 44 የግብ ተሳትፎ ማድረግ የቻለም ተጫዋች ነው። እስከ 2027 በሊጉ ሲቆይ ዘንድሮ ያሳየውን የግብ መጠን የሚቀጥልበት ከሆነ በፕሪሚየር ሊጉ ከፍተኛ ግብ አስቆጣሪዎች ዝርዝር ላይ ስሙን በቀዳሚነት የማስፈር እድል ይኖረዋል ተብሏል።
የ32ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በዚህ ሳምንት የሚካሄድ ሲሆን ቅዳሜ 8 ሰዓት ተኩል ማንቸስተር ሲቲ በሜዳው ክሪስታል ፓላስን በሚያስተናግድበት ጨዋታ ይጀመራል። ውሃ ሰማያዊዎቹ የሻምፒዮንስ ሊግ ስፍራን ይዘው ለማጠናቀቅ ፉክክር ውስጥ ይገኛሉ። አንድ ተስተካካይ ጨዋታ የቀረው 11ኛ ስፍራ ላይ የሚገኘው ክሪስታል ፓላስ በወቅታዊ አቋሙ ጠንካራ ነው። በሊጉ ካደረጋቸው ካለፉት 5 ጨዋታዎች በአንዱ ብቻ ነጥብ ሲጥል ቀሪዎቹን አሸንፏል። 6ኛ ስፍራ ላይ የሚገኘው ማንቸስተር ሲቲ ባሳለፍነው ሳምንት በማንቹሪያን ደርቢ ነጥብ ሲጥል በነገው ጨዋታ አሸናፊ መሆን ከቻለ በጊዜያዊነት 4ኛ ስፍራን ይይዛል ተብሎ ይጠበቃል። በቅዳሜው መርሃ ግብር ሌሎች የፕሪሚየር ሊግ ጨዋታዎች የሚከናወኑ ሲሆን ብራይተን ከሌስተር ሲቲ፣ ኖቲንግሃም ፎረስት ከኤቨርተን፣ ሳውዝሃምፕተን ከአስቶን ቪላ፣ አርሰናል ከብሬንትፎርድ የሚያገናኝ ሲሆን ነገ ምሽት 1 ሰዓት ተኩል አርሰናል ከብሬንትፎርድ የሚያስተናግድበት ጨዋታ የ32ኛ ሳምንት ተጠባቂ መርሃ ግብር ነው። በሻምፒዮንስ ሊግ ማድሪድን በማሸነፍ የተነቃቁት መድፈኞቹ በጥብቅ መከላከል እና በመልሶ ማጥቃት በሚጫወቱ ቡድኖች በዘንድሮ ዓመት ይፈትኑታል። ብሬንትፎርድም በዚህ ያጨዋወት ስልት ከሚታወቁ የፕሪሚየር ሊግ ቡድኖች አንዱ በመሆኑ ኤሚሬትስ ላይ አስቸጋሪ እንደሚሆን ተገምቷል። በጥሩ የአሸናፊነት ሞራል ላይ የሚገኘው የሰሜን ለንደኑ ቡድን በቀጣይ ሳምንት በሳንቲያጎ በርናቦ ያለበትን የመልስ ጨዋታ ታሳቢ በማድረግ አሰልጣኝ አርቴታ ለወሳኝ ተጫዋቾች እረፍት እንደሚሰጥ ይጠበቃል። ውድ የቻናላችን ቤተሰቦች በዚህ ቪዲዮ ያየነው ይህን ይመስል ነበር። ወቅታዊና ትኩስ ዓለም አቀፋዊ መረጃዎች እንዲደርሷችሁ ቪዲዮውን ላይክ እና ቻናሉን ደግሞ ሳብስክራይብ ማድረጋችሁን እንዳትረሱ እያልን ስለምትከታተሉን እጅግ እናመሰግናለን። ሰላም።